ሳሚና ኩቻ ጠቅልለው ወደ ቤዛ ቤት ገብተዋል። ቤዛ ቤት ከገቡ በኋላም እዛው ቁጭ እንዳሉ ሱራፌል ግን ሳሚን ሊያናግረው ቢፈልግም ሳሚ ሊመልስለት አልቻለም። ምክንያቱም አንተ ነህ ቤዛን የሸወድካት፣ ቤዛን ያጭበረበርካት አንተ ነህ በሚል ሳሚ ሱራፌል የሚናገረውን ነገር መስማት አልፈለግም ብሎታል። ሱራፌል ግን ደግሞ እውነታውን ልንገራችሁ፣ እውነት አዎ የሮቤል ወንድም ነኝ፣ ግን ከወንድምነት ውጭ ምንም ያደረኩት ነገር የለም። ብዙ ነገር እርግጥ አበላሽቻለሁ። ያበላሸሁትን ነገር አሁን እንደዚህ ነው ብል የሚያምነኝም ሰው አይኖርም። ስለዚህ ችግር የለውም ይላል። ግን ደግሞ እኔ ቤዛን ብዬ ቁጭ ብዬ እዚህ ጋር ባዶ እጄን መቅረቴ በጣም ያሳዝናል። በጣም ነው የማሳዝነው። ከሁሉም ሰው ሳልሆን ብቻዬን መቅረቴ ብቻ ያሳዝናል ሲል ይናገራል። ወደ ላይ ወደ መኝታ ቤት ወጥቶ ቤዛንም ቢያናግራት ቤዛም ቢሆን አንተን ስለማላቅህ ግን አንቺ ሁሉን ነገር እንደምታስታውሽ አውቃለሁ፣ እርግጠኛ ነኝ ሁን ብለሽ አውቀሽ ነው የማትመልሽልኝ እኔ የምልሽን ነገር ሲላት፣ በፍጹም ራሴን አላቅም። ምክንያቱም እኔ ሳሚ እንዴት ይባለው ለታሽ እንደሆነ ልታቂው ቻልሽ? ያው ከሚወራው አንጻር ነው እንጂ እኔ ስለ ሳሚ የማውቀው ነገር የለም። እና እንዴት ጠብቅሽ እዚህ እንደምን እንዲቀመጥ ፈቀርሽለት ቢላትም እኮ መልካም ነገር እንዳደረገልኝ ስለተነገረኝ ነው እንጂ እኔ ምንም የማውቀው ነገር የለም። ስለዚህ ባክቶኝ ብቻዬን መሆን እፈልጋለሁ ትለዋለች። እናም ቤዛም እባክህን ተወኝ ብቻዬን መሆን እፈልጋለሁ ትለዋለች። ወይም እኔ ታች ወጥቼ እተኛልሃለሁ፣ ችግር የለውም አንተ እዚህ መተኛት ትችላለህ፣ መኝታ ቤቱ ልልቀቅልህ ስትለው አይ እኔ ራሴ እታች ወርጄ እተኛለሁ፣ አንተ ብዙ ተኝ ይላትና ተነስቷ ትሄዳል። ቤዛ ቆይ ይሄ ሰው ግን ምን እያለ ነው? እኔ ለማባበል ለማታለል ነው እንደዚህ የሚቅለሰለሰው ወይስ የእውነት ነው የሚያወራው? እያለች ብቻዋን ማውራት ጀምራለች። እታች እንደወረደን እሱ አልተኛም። ሳሚም ወደ ሉሲ ጋር ሂዶ እንተኛ ሲላት እንዴት እንደዚህ ትለኛለህ? ከአያቷ ጋር እያወራች ነበርና አያቷን ቆይ አያቴ ደውልልሻለሁ መልሽ ብላ ስልኩን ትዘጋና ምን እያደረክ ነው ሳሚ ስትለው እንዴ ልተኛ ነዋ ሲላት እና ታዲያ ከኔ ጋር ነው እንደምትተኛው? እኔ እናንተ እኮ ገና አልተጋባንም፣ ከተጋባን በኋላ ነው እናንተ አልተኛው፣ ምን እያልክ ነው ስትለው እንዴት ነው እንደዚህ የምትይኝ? ባልና ሚስት ልኖር እንደ አንድ ቤት እየኖርን አይደል እንዴ? ምንድነው እንደዚህ እያልሻለሽው ይላታል። ቢሆንም አንድ ቤት ኖርን እንጂ አንድ አልጋ ላይ አልተኛንም። ስለዚህ ወይ ሳሎን ሂደተኛ ወይ ውጭ በረንዳ ላይ አንጥፈተኛ ስትለው እኔማ ውጭ በረንዳ ላይም አንጥፌ አልተኛም፣ ወይ ቤዛ ጋር ወይም ደግሞ ሉሊያ ጋር ሂጅ ተኛለሁ ሲላት እሷም አይ እንደዛም አይሆንም፣ እንዴት እንደዛ ታረጋለህ? እሺ ናና እዚሁ ተኛ፣ እኔ ወይ መሬት ተኛለሁ ወይ አንተ መሬት ትተኛለህ ስትለው እኔማ መሬት አልተኛም እዚሁ ተኛለሁ ይላታል። አይ ካልሽ ደግሞ እዩልሽ አግብደው ሽብሩ ነው አሸብር የምትዩ ሰው እንዳይመጣልሽ ይላታል። እሷም ትፈራና በልሽ በቃንተኛ ትለውና እሱም የእሷ ጋር ለመተኛት ይወስናል። በዛን ሰዓት ለአጋጣሚ ውሃ ለመጠጣት ወደ ኪችን ሉሲ ትሄዳለች። ሉሲ ወደ ኪችን ስትሄድ ያየችውን ነገር ማመን አቃታት። ምክንያቱም ሱራፌል መጠጥ እየጠጣ ቢሆንም ግን የሚያወራውን እያለቀሰ እንባውን እያፈሰሰ የሚናገረውን ነገር በደንብ ታያለች። ተደብቃ ነበር እያየችው የነበረ። ቆይ ግን እንደዚህ የሚሆነው የእውነቱን ይሆን? ይሄ ሰው እንዴት እንደዚህ ሊሆን ይችላል? የእውነት ለማስመሰል ቢሆን ብቻውን እንደዚህ ሊያደርግ አይችልም። ጭራሽ በዚህን ሰዓት በጨለማ በማለት ለረጅም ሰዓት ትከታተለዋለች። እሷም ከተከታተለችው በኋላ ነገሮች ሁሉ ደግሞ ቢያይኝስ ትልና ወደ መኝታ ቤቷ ትመለሳለች። ግን ካሁን ምን ሆና ይሆን ቤዛ እያለ ሳሚ ደግሞ በየደቂቃው የእሷ ክፍል ቤዛ ክፍል እየተመላለሰ ሲያያት ነበር ያመሸው። ያደረው እስኪነጋ ድረስ እየመጣ እያየኝ ነበር ያደረው። አዎ እኔም ከእንቅልፌ ብንንስል እኮ እውነት ሳሚን ካጠገብ ያላገኘውም ስትል ትነግራታለች። ሉሲ በአጋጣሚ ቁርስ ለመስራት ወደ ኪችን ገብታ ነበረ ቤዛ ስታወራት የነበረው። እናም ይኸውልሽ ሉሲ በእኔ ምክንያት ብዙ ነገር ሆናችኋል። የእውነት ደግሞ ከጎኔ ስለሆናችሁ በጣም አመሰግናለሁ። በጣም ነው የምወዳችሁ ስትል አቅፋ ትሰማታለች ሉሲን። ሉሲ ግን ለቤዛ እኔ የምልሽ ግን ሳሚ ሱራፌል ዛሬ ሲያለቅስ ነው ያደረው። ሌሊት የሆነ ሰዓት ላይ ኋላ መጠጣት ወደ ኪችን መጥቼ ነበረ። እናም ሳየው ግን የሚገርምሽ ነገር እያለቀሰ ሲናገር አየሁት። ምናልባት ይሄ ሰው የለበት ይሆን ይችላል ብላ ስታማክራት
ቤዛ ግን ተይ እባክሽን፣ ሱራፌል ለማስመሰል በጣም ይችልበታል፣ ማስመሰልን ተክኖበታል። እውነቴን ነው የሰለጠነበት ነው ትላታለች። ግን እኔ እንደዛ አይመስለኝም። እንደውም መጠርጠር ካለብሽ እንደውም መጠራጠር ያለብሽ እህቴ ያልሻትን ሴት ነው። እቺ ሉላ ነው ሉሊት የምትሏት ስትላት፣ አይ እሷ እኮ እህቴ ነች። ከዚህ በኋላ ንብረት ሁሉ በእሷ ስም ይሆናል፣ በሁለታችንም ስም ነው የሚሆነው ስትላት፣ አይመስለኝም። አንቺ ሁሉንም ሰው ታምኛለሽ፣ ችግር አለብሽ ቤዛ ትላታለች። ሉሲም አሁን እሺ ወዴት ነው ያለችው? በቃ ቁርሱን እንብላና እኔም ጠበቃው ጋር ቀጠሮ ስላለብኝ ጠበቃዬ ጋር እሄዳለሁ ትላታለች። እሺ በቃ ሂጂ ወደ ሳሎን ትላትና እህቷ ሉሊትን ስትፈልጋት መኝታ ቤት ገብታ የለችም። ከታችም ከላይም ብትፈለግ ሉሊት የለችም። ሉላ የት ሄዳ ነው ስትል ሳሎን ሳሚም የለችም። እንዴት ትኖራለች? የት ሄዳለች ብለሽ ነው? ተረጋጊ ቤዛ ይላታል። ሱራፌል እህቴን የት ነው ያደረካት ብላ ሱራፌል ላይ ስታፈጥበት፣ እንዲህ ምን ሆነሻል? እኔ ያላየኋትኝም። ለማንኛውም ተረጋጊና እንፈልጋታለን ይላታል። እሱ ቁጭ ብሎ ሻይ እየጠጣ ነበረ። እናም እሺ እህት የት ነው ያለችው ስትል በመሀል እህት የለችም እኮ ሻውን እህቴ ያለችው ሰዓቱም ረፍዷል፣ እኔ ወደዛ መሄድ አለብኝ ስትል ሳሚም ተረጋጊና እንሄዳለን። ሱራፌል የት ነው ያለችው ሉላ ሲለው እኔ አላቅም፣ እኔ አላየኋትኝም፣ እኔ ወዴት እንደሄደች ወደዚህም አልመጣችም፣ እኔ ታውቃለህ ከዚህ ክፍል አልወጣሁም ገና ይለዋል። እሱም ግራ ተጋብቶ በመሀል እንደዛ እየተወዘጋገቡ እያለ የሉላ አክስት የሆነችው ትመጣለች። በሩንም አላንኳኳችም፣ ከፍታ ነበር የገባችው። እና አሁን ወዴት ልትሄጂ ነው? ወዴትም መሄድ አይጠበቅብሽም፣ አንቺ ማን ጋር መሄድ አለብሽ መሰለሽ ትላታለች።